ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ሄደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ ያማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። ኢትዮጵያ ከቡና ተረፈ ምርት የውበት መጠበቂያ ምርቶችን ለማምረት የሚያስችል ስምምነት ላይ መድረሷ ተገልጿል። የቡናው ዘርፍ በቴክኖሎጂና በምርምር የተደገፈ እንዲሆን ለማድረግ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር የመግባቢያ ስምምነት መፈራረሙን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በባለስልጣኑ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አቶ ሳለማርያም ገብረመድህን ለብስራት ሬዲዮ እንደተናገሩት ቡና በሚታጠብበት ወቅት ተረፈ ምርቶችን ጥቅም ላይ ሳይውሉም ይቀራሉ ብሏል። በመሆኑም እነዚህን ተረፈ ምርቶች ጥቅም ላይ እንዲውሉና ኢትዮጵያ እንደሌሎቹ የዓለም ሀገራት ከዘርፉ ተጠቃሚ እንድትሆን ላይ ስምምነትም ተከናውኗል ብለዋል። በዘርፉ የተሰማሩ ባለሙያዎችም ከምርምርና ስልጠና ድጋፍ ጋር በተያያዘ በቂ ድጋፍ እንዲያገኙ በማሰብ ከዩኒቨርሲቲው ጋር ስምምነት መከናወኑን አቶ ሳለማርያም ገልጸው ይህ ተቋሙ በባዮቴክኖሎጂ በባዮ ፕሮሰሲንግ ኢንጂነሪንግ ላይ ትኩረት በማድረጉ ሊመረጥ ችሏል ነው ያሉት። ሌሎችም የዓለም ሀገራት ከቡና ተረፈ ምርት ቅባቶች፣ የውበት መጠበቂያ ምርቶችን በማዘጋጀት ተጠቃሚ መሆናቸውን የተገለጸ ሲሆን ኢትዮጵያ ወደ ሀገር ውስጥ ለማስገባት ከፍተኛ ወጪ እንደምታወጣም ተነግሯል። በሁለቱ ተቋማት መካከል የተደረገው የስምምነትም ኢትዮጵያ እንደምታወጣው የውጭ መነዛ ዛሬ ለማስቀረት እንዲሁም ይህ ያሉ ችግሮችን ለማምረትም እንድትችል ትልቅ ሚና እንደሚኖረው ታምኑበታል ስትል ቅድስት ደጀኔ ዘግባለች። በህፃንና ኦድ የግድያ ወንጀል የተከሰሰው ግለሰብ በሞት እንዲቀጣ ተወሰነ። በህፃንና ኦድ ተክላይ ላይ የአሰቃቂ ግድያ የፈጸሙ ወንጀለኞች ከ25 ዓመት እስከ ሞት የሚደርስ ጽኑ እስራት መቀጣታቸውን በትግራይ ክልል የሰሜን ምዕራብ የፍትህ መምሪያ ኃላፊ በሪሁ ወላይ ለብስራት ሬዲዮ ተናግረዋል። ፍርድ ቤቱ ማክሰኞ መጋቢት 2 ቀን 2018 ዓ.ም በዋለው ችሎት በዋና ተጠርጣሪነት የቀረበው የሟች ህፃን አጎት የሞት ቅጣት እንዲወሰንበት ሲበይን ሌሎች ተባባሪዎችም ከፍተኛ የእስራት ቅጣትም ተጥሎባቸዋል። እንደ ፍርድ ቤቱ ውሳኔ በህፃኑ ላይ ለተፈጸሙ ግድያ በቀጥታ ተሳትፎ የነበረው አንደኛ ተከሳሽ ክብሮም ገብረ ማርያም በሞት እንዲቀጣ ሲወሰን ከሰተ ደበብና ጸጋይ የተባሉ ተከሳሾች እያንዳንዳቸው በ23 ዓመት ጽኑ እስራት እንዲቀጡ ተወስኗል። በተጨማሪም ወንጀሉን ፈጽሞ የተሰወረው አራተኛ ተከሳሽ አንዶም ገብረ ሊባኖስ በሌለበት የ25 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ይህ አሰቃቂ ግድያ የተፈጸመው ሐምሌ 25 ቀን 2017 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን እንዳስላሴ ሽረ ከተማ ዙሪያ ሲሆን ወንጀሉ የተፈጸመውም ላልተገባ ጥቅም ሲባል እንደነበረ ኃላፊው ገልጸዋል። ያስቆይቶት ልጁ በጣም ታለንት ነው፣ በጣም አስተዋይ ነው። ከለቀቅ ነው ብር ቢገባም ከለቀቅ ነው ሊያጋልጠን ይችላል። ከተጠረጠርን ደግሞ በዚህ ልንቀጣ ስለምንችል ምን ማድረግ አለብን የሚለው ነገር ብዙ ነገር ሀሳብም ያከናውን ቆይቶ በስተመጨረሻ የእናቱን ወንድም የሆነ ክብሮም ማርያም የሚባለው ይሄ ነገር ራሴን ኃላፊነት ወስዳለሁ ብሎ እዛ በከሽሬ ወደ አባጉና መግቢያ በር አካባቢ የሆነ ድልድይ ያስገብተው እሱን በማነቅ እዛ ውስጥ ገድሎ ነው የጣለው። የሟች እናት ወይዘሮ ዮርዳኖስ ጋይስም የፍትህ ሂደቱ መዘግየት እጅግ እንዳሳዘናቸው ሲገልጹ የቆዩ ቢሆንም ከ1 ዓመት በላይ የፈጀው የፍርድ ሂደትም በመጨረሻ ውሳኔ አግኝቷል። ከዚህ ግድያ ጋር በተያያዘም የትግራይ ፖሊስ ኮሚሽን ቀደም ሲል 10 ዋና ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። በመጨረሻም ትናንት መጋቢት 22 ቀን ፍርድ መመስጠቱን በትግራይ ክልል የሰሜን ምዕራብ የፍትህ መምሪያ ኃላፊ በሪሁ ወላይ ከብስራት ሬዲዮ ጋር በነበራቸው ቆይታ ገልጸዋል። ዘገባውን ያደረሰችን ሰብል አበበ ናት። ወደ ውጪ መረጃዎቻችን ስናልፍ ህንድ በዓለም ላይ ትልቁን የህዝብ ቆጠራ ጀምራለች። በህንድ ውስጥ ከ3 ሚሊዮን በላይ የህዝብ ቆጠራ ሰራተኞች የበጎ አድራጎት መርሃ ግብሮችና በመላ ሀገሪቱ የፖለቲካ ውክልና ሊቀርጽ በሚችለውና የ1 ዓመት ሂደት የሚጠይቀውን በዓለም ትልቁን ብሔራዊ የህዝብ ብዛት መቁጠር ጀምሯል። በኮቪድ-19 ወረርሽኝ በከፊል የዘገየው ቆጠራ ሮብ ዕለት ተጀምሮ በሚቀጥለው ዓመት መጋቢት 31 ያበቃል ተብሎ ይጠበቃል። የህዝብ ቆጠራ ሰራተኞች በመጀመሪያ ከቤቶች መረጃን በመሰብሰብ ለ1 ወር ያህል ያሳልፋሉ። በዚህም በመኖሪያ ቤቶችና የኑሮ ሁኔታዎች ይመዘገባሉ። መረጃ በአካል በመገኘትና በኦንላይን ላይ ይሰበሰባል። ይህም ነዋሪዎችን የስማርትፎን መተግበሪያም እንዲጠቀሙ ያስችላቸዋል። የሁለተኛ ዙር ቆጠራም ከሴፕቴምበር ጀምሮ ይካሄዳል። በዚህ ጊዜም እንደ ሰዎች ማህበራዊና ኢኮኖሚያዊ ባህሪያት፣ ሃይማኖትና ጎሳን ጨምሮ የበለጠ ዝርዝር መረጃም ይቃኛል። ቀደም ሲልም በህንድ በተካሄደው ቆጠራ በ2011 ሲሆን 1.21 ቢሊዮን ህዝብም ተመዝግቦ የነበረ መሆኑ ይታወሳል። በአሁን ጊዜ ከ1.4 ቢሊዮን በላይ እንደሚሆን የህንድ ህዝብም ይገመታል። ይህም ህንድን በህዝብ ብዛት ከዓለም ቀዳሚ አድርጓታል። በ2023 ህንድ ቻይናን በህዝብ ብዛት መብለጧም የተባበሩት መንግስታት የስነ ህዝብ ፈንድ ማስታወቁም ይታወሳል።
የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ይገኛል። ዛሬስ ምን አዳጭር መረጃዎች አሉ የሚለውን ደግሞ እንደሚከተለው ልንገራችሁ። የኢራን አብዮታዊ ዘብ በማዕከላዊ ማርካዚ ግዛት 65 ሰዎችን ከጠላትና ከአሸባሪ ቡድኖች ጋር ተባብረዋል በሚል በቁጥጥር ስር መዋላቸውን አስታውቋል። ለአሜሪካ ወይንም ለእስራኤል መረጃ አቅርቧል ወይንም በሌላ መልኩ የብሔራዊ ደህንነት አደጋ ላይ የሚጥሉ በርካታ ሰዎችንም ኢራን በቁጥጥር ስር መዋሏን እንደቀጠለች ትገኛለች። ትራምፕ ጦርነት በጣም በቅርቡ ያበቃል ማለታቸውን ተከትሎ የነዳጅ ዋጋ ከ3 በመቶ በላይ ቀንሶ በበርሜል ከ$100 በላይ እየተገበያየ ይገኛል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሞላው የዋይት ሀውስ ጽህፈት ቤታቸው በሰጡት መግለጫም አሜሪካ ኢራንን ለቃ ትወጣለች፣ ወታደራዊ እርምጃ በ2 ወይም በ3 ሳምንታት ውስጥ ሊቆም ይችላል ሲሉ መናገራቸው የሚታወስ ነው። ሌላኛው መረጃ ደግሞ ኢራን የዩናይትድ ስቴትስ ሰው አልባ አውሮፕላን ተኩሳ መጣሏን አስታውቃለች። በደቡባዊ ኢራን ሎሬስታን ግዛት በኮራማባድ ከተማ አሜሪካ ሰራሽ የሆነውን ሉካስ ሰው አልባ አውሮፕላን ተኩሳ መጣሏንም ቴህራን ገልጻለች። በኳታር ሮብ ረፋድ ላይ ከኢራን የተተኮሱ 3 ሚሳይሎች በመንግስት ባለቤትነት ስር የሚተዳደረው ኳታር ኢነርጂ የተከራየውን አኳ አንድ የነዳጅ ጫኝ መርከብን መምታቱም ተሰምቷል። ከኳታር ራስ ላፋን የኢንዱስትሪ ማዕከል 31 ኪሎ ሜትር ርቀት ላይ ጥቃቱ መፈጸሙንም የዩናይትድ ኪንግደም የባህር ንግድ ኦፕሬሽን አስታውቋል። 21 መርከበኞችም ምንም ጉዳት ሳይደርስባቸው ከስፍራው ለቀው ወጥተዋል። ሌላኛው ደግሞ ሮብ ጠዋት ኢራን በእስራኤል በሚገኙ 20 ቦታዎች በፈጸመችው ጥቃት ቢያንስ 25 ሰዎች ቆስሏል። በጦርነቱ ወቅት የተጎዱትን እስራኤላውያን ደግሞ ቁጥር 6286 አድርሶታል። አውስትራሊያ በእስራኤል ከ2 ዓመት በፊት ስለተገደለችው የረድኤት ሰራተኛ ተጠያቂነት እንዲሰፍን መጠየቋን እንደማታቆም ገለጸች። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዋንግ በማህበራዊ ሚዲያ ላይ ባጋሩት መልእክት የአውስትራሊያ የእርዳታ ሰራተኛ ዞሚ ፍራንኮም በጋዛ ወሳኝ ሰብአዊ እርዳታ ስታደርግም በእስራኤል ጥቃት ከተገደለች 2 ዓመታት ተቆጥረዋል። የኢራቅ ሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው ማክሰኞ ዕለት በባግዳድ ውስጥ ከሆቴል በራፍ ላይ ታግታ የተወሰደችውን አሜሪካዊት ጋዜጠኛ ሼሊ ኪትልሰን የመፈለግ ስራ ቀጥሏል ሲል አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ከአፈናው በኋላ በቁጥጥር ስር የዋለው ተጠርጣሪ ከኢራን ጋር ግንኙነት ካለው የካታይብ ሄዝቦላህ ሚሊሻ ቡድን ጋርም የሚሰራ ነው እየተባለ ይገኛል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ አሜሪካና እስራኤል በኢራን ላይ የሚያደርጉትን ጦርነት ሁሉም ሰው መቃወም አለበት በማለት በዋሽንግተን የአገዛዝ ለውጥ ጦርነቶችን በታሪክ አስከፊ መዘዞችን ያስከተሉ መሆናቸውን ጠቁመዋል። ሆርሙዝ ወሽመጥ እንደሚከፈት ነገር ግን ለአሜሪካ ለእስራኤልና ለደጋፊዎቻቸው ዝግ እንደሚሆን የኢራን ፕሬዝዳንትና የአገሪቱ ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝም ተናግረዋል። በመጨረሻም ከ2000 በላይ የኢራን ወታደሮችና አዛዦች ተገድለዋል ስትል እስራኤል ያስታወቀች ሲሆን ከ4000 በላይ ኢላማዎች ላይ ደግሞ ጥቃት መድረሱም ተገልጿል። ተመልካቾቻችን ስተከታተሉት የነበረው የብስራት የዩቲዩብ መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችንን ከወደዳችኋቸው ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።